ለምንድን ነው በኢትዮጵያ ሽፋን ሁልጊዜ አማራውን መበዝበዝ የምትፈልጉት? ጥያቄ የኔ ይሄ ብቻ ይሄና ይሄ ብቻ። ኢትዮጵያ ሲባል አማራና አስገብቶ አማራን ፖለቲካ ለምን ትሰሩበታላችሁ? ይሄን ብቻ መልሱልኝ። የኢትዮጵያ ጉዳይ ነው የኢትዮጵያ ጉዳይ ነው ብላችሁ ትላላችሁ። ኦኬ ታንክ ዩ ኦኬ፣ የኢትዮጵያ ጉዳይ ነው። ሌላው ለምን አይረዳም? ሌላው ለምን ኢትዮጵያን ከፍ አያረጋትም? ለምን አያረጋትም? አማራው ብቻ ገንዘቡ ሲፈለግ ኢትዮጵያዊ ታረግቷላችሁ። ለብቻው ሲጨፈጨፍ ሲረገጥ ምን ሲልበት ግን ጸጥ ዝም። አንድም ስለ ኢትዮጵያ አታወሩ። ኢትዮጵያን ለመዝረፍ አማራን ለመዝረፍ ሲባል ብቻና ብቻ ሀቁን ነው የምነግርህ። አማራን ለመቦጥቦጥ ሲባል በኢትዮጵያ ካባ ትመጣላችሁ ሁልጊዜ። ያ ዘመን አክትሟል። አማራው መቦጥቦጥ አክትሟል ነው ማወራ። ባናት ተተከለ አይሰማም የአማራው ህዝብ። እውነቱን ነው የምነግራችሁ። ስንት ዘመን ቦጠቦጣችሁት። ማን ነው የሚያዋጣው? ማን ነው የሚያዋጣው? አምጣ። አሁንም በዶላር ደረጃ ሲረዱ የነበሩት የአማራ ልጆች ናቸው። ሌላው አይሰማም አባቴ። ለብቻ ስትገደል፣ ለብቻ ስትጨፈጨፍ፣ ለብቻ ይሄ ሁላ መከራ ሲደርስብህ አማራ ላይ እስቲ ድምፅ ይሁን ወጥተው ይሰባሰቡ። እስቲ ኑና እርዱ። እስቲ እርዱ። አያችሁ፣ ለጥቅማቸው ተነጋግረው ነው የመጡት። እዛ ውስጥ የሚገባ ቻፓ አለ። ሊለቅሙ ነው የገቡት። ሀቁን ነው የምነግርህ። ማንም ባናትተ አልሰማችሁ። ሁልጊዜ ፖለቲካውን ልትጫወቱበት በኢትዮጵያ ካባ አማራው ጋር ትመጣላችሁ። ከነ መረጃው ላሳያችሁ። ትልቁ የመጀመሪያው ሶሻል ሚዲያ ላይ በአንደኝነት ደረጃ ጊፍተር ኤርትራዊ ነው። ሁለተኛ አማራ ነው። ማንም የሚያውቀው ጉዳይ ነው። ማንም የሚያውቀው ጉዳይ ነው። ሶሻል ሚዲያ ይታወቃል። በዚህ የምናውቀው ነው። ቆይተንበታል። ማንም የማይሽረው ሀቅ ነው አይደል? ምናምን አሁን እስቲ ራሷ የተናገረችውን ሀቢባን ላሰማችሁ። ቃል በቃል ከጂጂ ጋር እያወራች ነው። ከጂጂ ጋር እየተነጋገረች ነው። ላሰማችሁ ቃል በቃል የምታወራውን ነገር ምን እንደምትል። በአማራው መሸቀል ነው የተፈለገው። አማራው ደግሞ አልሰጥም ማለት። ሌሎቻችሁ ስንት ብሔር ብሔረሰብ ለምን አልሰጣችሁ? ለምን አላረጋችሁ? አማራውን ሁሌ ወደ ጎን የምታየው ለምንድን ነው? ለምንድን ነው? እስቲ መልሱልኝ። አማራውን ብቻ መርጣችሁ በኢትዮጵያ ካባ ደጋግማችሁ ልሸቅሉበት ትመጣላችሁ። ያ ጊዜ አማራው ከዚህ በኋላ አይቀበለውም። 4 ነጥብ። ሌላ ኢትዮጵያዊ ያለ አሳዩን፣ አሳዩን። ራሱ ቪዲዮ ይሰራል፣ ይሸቅልባታል። በራሱ ላይፍ ገብቶ አያስመርጣትም። ቡዳዎች ናቸው። 1 ብር አይሰጥም። አንቺ ትለያለሽ፣ ጥንካሬሽ ብቻሽን ስትሆኚ ምናምን ብሎ ኮንቴንት ይሰራባታል። በሱ ሙልጭ አድርጎ ይበላታል። ቁጭ ብሎ ግን ላይቭ ላይ ናይ ብሎ ጠርቶ ሲያስመርጣት አታይ። ጨዋታው ያውቁታል። በዚህ ሰዓት አልዋሽሽም፣ መማር ሸውደውሻል። እነሱ ወዳጆች ስለሆኑ ሄደሻል። መማር እግዚአብሔር ሸውደውሻል። እኔ መማር በጣም ነው የምወዳት። ሁልጊዜ አያታሉሽ፣ አያጭበርብሩሽ። እናቱ መማር አያጭበርብሩሽ። ሰው እንደሚወድሽ ስለሚያውቁ ታርጌቱ ሌላ። የአማራውን ሕዝብ አምጪና አስበይ ነው ጨዋታ። የዋናት መማር በደንብ ስለማውቃት ነው የምናገረው። የተንኮል ሀሳብ የላትም። በደንብ የብልጽግና አጀንዳ እንደሆነ እሷም ገቨርንመንት ነው ያላከኝ ያለችውን ቪዲዮ አሰማቸዋለሁ። ገቨርንመንት፣ የኢትዮጵያ ገቨርንመንት፣ ህዝቤ አላለች፣ ገቨርንመንት ነው የላከኝ ብላለች ልጅቷ። የደረሰባት ነገር እግዚአብሔር ያጽናት። ምንም አያገናኘውም ከሞዴል ከመሆን ጋር ምንም አያገናኘው። በደረሰባት ነገር በእህቷ ምናምን እግዚአብሔር ይጠብቅሽ፣ እግዚአብሔር ያጽናሽ። አያገናኘው። ገቨርንመንት ነው የላከኝ ያለችው ቃል በቃል ላሰማችሁ ከነ ማስረጃው። ፕሊዝ ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ። የኔዎቹ ሀቅን ስለማይወዱ ሀቅን አሳያለሁ።
በኢትዮጵያ ጉዳይ አንድ ቀን ተደራድሬ አላውቅም። ለአንድ ቀን አምጣ። አሁን የማየው አሻጥር ግን አይመቸኝም። አማራን ለመበዝበዝ ሲባል የኢትዮጵያዊነት ካባ ይዘው ይመጣል። ባናት ተተከል። አማራን ለመበዝበዝ የአማራን ገንዘብ ለመብላት ሲባል ግን ምን የኢትዮጵያን ካባ ይዘዋት ይመጣሉ። ስንት የበላችሁት አይበቃውም? እንደ አማራ አይበቃውም? እንደ መቦጥቦጥ ሌላው ለምን አላደረሳትም? ኤርትራውያን 4 ሚሊዮን ናቸው ካላችሁ ኤርትራውያን በዛ ደረጃ ከተባበሩ አማራው ይቅር እሺ፣ ሌሎቻችሁ ለዚህ ነው አማራ 70-80 ሚሊዮን ነው ኢትዮጵያ ላይ የሚባለው። ለዚህ ነው ያለ አማራ ኢትዮጵያ አትደምቅ። ያለ አማራ ኢትዮጵያ 5 ሳንቲ የላትም። 5 ሳንቲ ነው ማውራ የላትም። there's nothing። ያለ አማራ አትደምቅ። ያለ አማራ ምንም ነገር ኢትዮጵያ አይኖራትም። ወደፊትም ነው ማውራ። በአማራ ደም፣ በአማራ ገንዘብ፣ በአማራ መሬት፣ በአማራ ሁሉ ነገር ነው ሲሸቅሉበት ለዘላለም ይኖራችሁት። አሁን አማራ እስቲ እናንተ ኢትዮጵያን አሳዩን ብሎ ዝም ብሎ ቁጭ አለ። ከየት አባት አመጣዋል? ላሳይ፣ ከነ ቪዲዮ ላሳያችሁ እስቲ ስሟት። ምናልሽ? ደጋሚው ጊፍተሮቹ ማን ናቸው? ኤርትራውያን ናቸው። አማራ ነው። እኔ እነግርሻለሁ፣ አማራ ነው። ኢትዮጵያ የትልልቅ ጊፍተር ያለው አማራ ነው። ለሚሳይ ረገ ትልልቅ ጊፍተር ኢትዮጵያ ላይ ያለው አማራ ነው። ትልልቅ ጊፍተር ኢትዮጵያ ላይ ያለው አማራ ነው። አማራ ደግሞ በአናትሽ ተተካ አልሰጥም ለማንም አለ። ተቦጠቦጥኩኝ እየሞትኩኝ ማንም ድምፅ ስላልሆነኝ አልሰጥም ገንዘብ አለ። አልሰጥም ገንዘብ። ደግሜ ልንገርሽ፣ ጨነቀሽ አይደለ? ታውቃላችሁ፣ እቺ ኩርንችት ብልጽግና ናት። ታውቃላችሁ፣ እቺ ኩርንችት ብልጽግና ናት። ታውቃላችሁ፣ ስሙ። ኮፒ ሊንክ ኔዎቹ ላንቺም አይደለም ሀቢባ ዘቢባ ገለመሌ ስምሽ። ላንቺም ከ78 በላይ አንበሳ ያወረደልሽ 90% አማራ ነው። ላንቺም ጭምር ኖባዲ ያውስ ያወረደልሽ አማራ ነው። ስለዚህ አሁንም የተፈለገው ምንድነው? አጀንዳው አማራ ጊፍት ስጡ፣ በኢትዮጵያ ስም ጊፍት ስጡ፣ አማራ ተቦጥቦጥ። ሌላ ግን ቁጭ ብለ ነው ጨዋታ። ኖ ስድብ አያስፈልገውም፣ ምንም አያስፈልገውም። ሌሎቻችሁ አሳዩ እያልኳችሁ ነው። ሌሎቻችሁ ስጡና እቺን ልጅ አንደኛ አድርጓት። ስጡ። ጊፍተር አላችሁ አይደል? ሌሎች ስጡ። የሌባ ጥርቅም አማራውን ለማስበላት በአማራ ስም ነጋዴዎች ነፋሉ፣ ያስገባሉ። ቀስ ብለው ነው አምጧቸው ምናምን ነው። በአማራ ስም ለመቦጥቦጥ፣ አማራን ለማስበላት፣ በአማራ ቁማር ለመጫወት፣ በኢትዮጵያ ከፈር አማራውን ለማስበላት ሌሎቻችሁ ስጡ አልኩሽ። 78 አንበሳ ሲወርድልሽ 90% ያወረደልሽ አማራ ነው። አንደኛ ጊፍተር ኤርትራዊ ነው፣ የምናውቀው ነው። ሁለተኛ ጊፍተር አማራ ነው። የአማራ ልጅ ደክሞታል። የአማራ ልጅ በኢትዮጵያ ስም ጭፍጭፍ ተደርጎ ተቆርጥሞ ተበልቷል። ስለዚህ አሁን ሌላው ካለ ሌላ ስጥና ኢትዮጵያ አድርጋት አንደኛ እንድትወጣ አድርጉ። 70-80 ሚሊዮን የአማራ ህዝብ ነው ኢትዮጵያ ላይ ያለው ሲባል እውነታው ይሄ ነው። ሌሎቻችሁ አድርጉ። እስቲ እልተጋቡና አድርጉ። ኤርትራውያኖች አሁንም መሰክራለሁ፣ አትችሏቸው። የማትችሉበት ምክንያት ለምንድን ነው? ሰጪው በኤርትራ ኤርትራዊ ሰጪ ነው፣ የታወቀ ነው። ሁለተኛ ያለው አንደኛ ሰጪ ደግ በጣም መልካሞች ኤርትራውያን ናቸው።
ሁለተኛ በሶሻል ሚዲያ ላይ አማራው ነው የሚሰጠው። ሶሻል ሚዲያ ላይ አማራው ነው የሚሰጠው። ኤርትራና አማራ ደግሞ አንድ ሆነ። ምን ታደርገዋለህ ከዚህ በኋላ? ምን ልትፈጥር? እስቲ አቅማችሁን አሳዩ እያልኩ ነው። አቅምህን አሳይ። ሌላው ከምትለፈልፍ ከምታወሩ ያዙ ልቀቁኝ ከምትሉ አማራውን ፍቱትና፣ አማራ ችግር እንዳለበት አውቃላችሁ። በየቦታ ያፈናቅሉታል፣ ይገሉታል፣ ይጨፈጭፉታል፣ ቆርጥመው ይበሉታል። ችግር ላይ ነው ያለው። አማራን ፍቱትና እናንተ ቮት አስደርጉ። እናንተ ስራችሁን ስሩ፣ ስራችሁን ስሩ። ማንም የከለከላችሁ የለም። በአማራው መነገድ ይቆማል። ነቃ አማራው። አትሸውደውን። ከዚህ በኋላ ፈንዳ የሚሸወዱ ጥቂት አሉ። እነሱን ቀስ ብለን እናወጣቸዋለን። ቀስ ብለን እናወጣቸዋለን። በኢትዮጵያ በአማራው ደም እንዳለች እስካሁን ደረጃ ድረስ ደም እንዳለች አሳያለሁ። በገቨርመንት ደረጃ ነው የተላኩት ነው ያለችው ልጅቷ። እኔ ምንም ችግር የለብኝም፣ ግን ቃል በቃል በተናገርሽው በእንግሊዝኛ ተርጉሜ አሰማዋለሁ። ምንም ተንኮል አልተናገርሽም። ለተንኮል ላይሆን ይችላል ያልሽው ንግግር ግን ንግግር ገቨርመንት የኢትዮጵያ ገቨርመንት ነው የላከኝ ነው ያልሽው። ስለዚህ ገቨርመንት ከላከሽ ብልጽግና ነው ይላል። የኢትዮጵያ ገቨርመንት ብልጽግና ነው። ብልጽግና ከላከሽ ብልጽግና ደግሞ የአማራ ልጆች አማራን ይገልብኛል፣ አማራን እየጨፈጨፈ ነው ያለው፣ አማራን እየበላብኝ ነው ያለው፣ አማራ መቀመጥ አልቻለም ካለ መልሱ ለማን ነው የሚሆነው? የአማራ ልጆች የብልጽግና የሆነን አይደግፍም። አከተም። ስለዚህ እስቲ ቃል በቃል ያለውን ነገር እስቲ አብረን ነው ይኸው ራሷ ከተናገረችው እኔ እዚህ የመጣሁት ኃላፊነት ስላለብኝ ነው የምትለው። I'm here because I have responsibility ያለች ነው። ኃላፊነት ስላለብኝ ከመጀመሪያው ላሰማ ሶሪ I'm here not because I'm a cold-hearted person ማለት እህቷ አርፋባታለች። እግዚአብሔር ያጽናሽ እናቱ። እንደ እህት ይህንን ነው የምልሽ። ሀዘን እንደሚገባው ሰው ስለ እህትሽ የተደረገው ነገር እጅግ አሰቃቂ ነው። እግዚአብሔር አምላክ ያጽናሽ። እኔ እህቴ ሞታ እዚህ የመጣሁበት እንትን ስለሆንኩ አይደለም፣ ጨካኝ ስለሆንኩ አይደለም። ኮልድ ሃርትድ ማለት ጨካኝ ማለት ነው። ስለዚህ ለሱ አይደለም ኃላፊነት ስላለብኝ ነው ትላለች። I'm here because of my father, my sister prayer. እኔ የመጣሁት በአባቴና በእህቴ ጸሎት ነው እያለች I'm here because the responsibility Ethiopian government gave me. እዚህ ጋር ነው ጨዋታ። I'm here because the responsibility Ethiopian government gave me. ስለዚህ የኢትዮጵያ ገቨርንመንት ኃላፊነት ሰጥቶኛል እያለች ነው። የኢትዮጵያ ገቨርንመንት ደግሞ አማራ በደንብ ቋንቋውም እውቀቱም ምናምን ስላለው ስለሚያዳምጥ ከብልጽግና ኃላፊነት ተሰጥቶኛል እያለች ነው። ድጋሚ ነው ምን The government Ethiopian gave me ቃል በቃል የተናገረችው ነው። ማንም አላለም። ስለዚህ ከገዳይ ጋር የሚተባበር የአማራ ልጅ የለም ነው ባጭሩ። ስለዚህ የአማራ ልጆች እንዴት ኢትዮጵያን ጠል ሊባሉ ይችላሉ? ያ ገቨርንመንት እየገደላቸው፣ ያ ገቨርንመንት እያሰቃያቸው፣ ያ ገቨርንመንት እያፈናቀላቸው የአማራን ልጆች፣ በዚህ በኩል ደግሞ ገቨርንመንቱን ደግፉ እያላችሁ ነው የምትሰብኩት። ሌሎቻችሁ ደግፉ፣ ኖ ፕሮብለም። ሌላው ማህበረሰብ ገንዘብን አውጣ፣ ደግፍ፣ አስጨብጭብ፣ ቁማር ተጫወት፣ መብት ነው። አማራውን ተፋቱት። ስንት ዓመት አማራውን በላችሁት? ስንት ዓመት በአማራ ስም ዘረፋችሁ? አማራ መሳይ አንዳንድ ባንዳዎች አላችሁ። ባንዳ ይህ እኮ ምን ችግር አለው ይለዋል መጥተው አዋጡ ገንዘብ። ሌላው አንድ ጀነራል የሚባል ጆከርን ስለተናገረው አይደለም። እኔ ይሄን አደርጋለሁ ደረሰኙን ካሳየ
ይሄ አንድ እከካ አለ። ለቪዲዮ ለመጀመሪያ ጊዜ ላሳያችሁ። ፎጣ ለባሽ ባሪያ ስማ አንተ $500 ካወጣ እኔ $1000 አወጣለሁ። $500 ጣጣጣጣ አድርጌ መርጫለሁ። እንዴት እንደሚመረጥ ራሱ አታውቅም አንተ ማየ። እውነቱን ልንገርህ እንዴት እንደሚመረጥ አንተ ሬሲቱን አምጣ፣ የሰራውን የወጣውን ትላንት ነው ያልከው አምጣ። እኔ $1000 ሰጣታለሁ። አምጣ። ተግባባን? እንዲህ ይዋሻሉ። ግን የሚገርመው ተወጋው ታመምኩ ሲል ይሄ ልጅ የአማራ ልጆች ሄደው ነው ጌም ላይ የአማራ ልጆች ነው የደገፉት። የአማራ ልጆች ሙሉ ይሄን ልጅ የደገፉት የአማራ ልጆች ናቸው። አንበሳ ያወረዱለት፣ ብዙ ነገር ያደርጉለት። ሳይወጋ ተወግቻለሁ ብሎ ለቁማር ብሎ ለጌም ብሎ እንዲያለ ሳይወጋ ተወጋው ብሎ ያዙ ይልቀቁኛስ ብሎ ታዝኖለት አደረጉት። አማራን ይጫወቱበታል በየጊዜው አማራን ቁማር ይሰሩበታል። ልክ ጭንብላቸው የሚገለጠው አማራ አይ ደክሞኛል ሲል ጭንብላቸውን ትገልጣል። ልክ አማራ ደከመኝ እኔ የምረዳው ህዝብ አለኝ በዚህ ሰዓት ሌሎቻችሁ እርዱ ሲል የስድብ ናዳ የምናዳ አማራ ላይ ይወርዳል። ባንዳ ነው ይባላል፣ ብዙ ስም ይሰጠዋል። ነው አለስማማ። የአማራ ልጅ ህዝብ አለ የምታግዘው የምትታገለው ብዙ ነገር የምታደርግለት ህዝብ አለ። ለሱ ቁም። እየየም ሲዳላ ኑ ግቡና ቻሌንጅ አድርጉ። አሁን እያንዳንዳችሁ ትገባላችሁ። ለምን አማራው ላይ ፎከስ ታደረገ? ለምን ኦሮሞን አላላችሁ? ለምን ሌላ ብሔርን አልጠራችሁ? ለምን አማራ ላይ ፎከስ ተደረገ ይሄ ጉዳይ? ለምን ሌሎቻችሁም ግቡና ቻሌንጅ አድርጉ። ለምን ተደረገ? ጉዳዩ የአማራ ጉዳይ ነው እንዴ? የኢትዮጵያ ጉዳይ ሲባል ሁልጊዜ የአማራ ጉዳይ ነው የምታደርጉት። አማራው ኃላፊነት እንዳለበት ነው የምታደርጉት። የኢትዮጵያ ጉዳይ ሲሆን አማራው ሲቆረጨም ግን ዝም ማንም አጠገቡ አይደርስ። ታካ አማራው ዋናል 5 ሳንቲም አይበላም። ከዚህ በኋላ የተበሉት ራሱ ከዚህ በኋላ ይማራል። አየህ፣ ሌላው አይሰጥም። አስገባችኋለሁ። የአማራ ልጆችም ሌሎች አስገባ። ሌሎቻችሁ ለምን አሰጡ? ሌሎቻችሁ ለምን አታረጉ? ምን አማራ ላይ 80 ምናምን ብሔረሰብ አለ አይደል የምትሉኝ? ከ86 ብሔረሰብ አማራ ባይሰጥ ምን ችግር አለ? አትጎዱ ማለት እስቲ አድርጉት። እንዳለ ጉርሻ ብትለው ምን ብትለው የብልጽግና ካድሬዎች ናቸው በሙሉ እዚህ ውስጥ የሚገቡት። ሲያግዙ የነበሩት ሙሉ ብልጽግና ናቸው። አንድ ያልሆነ ሰው አምጣልኝ የለም። በሙሉ ካድሬዎች ናቸው። እውነታውን ሳንፈራ ነው የምንናገረው። እውነታው ስድብ የለ ምን የለ፣ እውነታውን ሳንፈራ ነው የምንናገረው። የገቨርንመንት ሪስፖንሲቢሊቲ አለብኝ ብላለች ልጅቷ። ገቨርንመንቱ ብልጽግና ነው ኢትዮጵያ ላይ፣ ያንን ነው ኃላፊነትን መውጣው ነው ያለችው። ስለዚህ አማራ ምን አገባው? ለሚረግጠው ለሚገለው ገቨርንመንት ነው አግዞ እሷን አንደኛ የሚያስወጣ ነው? አይመለከትም። በግልጽ መናገሩ ደግሞ የአማራ ልጅ ከዚህ በኋላ የሚፈራው እንደሌለ ማሳያ ነው። የሚፈራው የለም አማራ ይነግራል። አረዳም ማለት መብት አለ። ያንን ነው የምላችሁ። ገብታችሁ ሀሳባችሁን ስጡ።